ሰላም ሰላም የእግዚአብሔር ማደሪያዎች የእግዚአብሔር ቅዱሳን እንደምናላችሁ ጌታ ስሙ ይባረክ። ዛሬ ደግሞ አንድ ቃል ይዤ በፊታችሁ ቀርብ ያለውኝ የጌታ ስም የተባረከ ይሁን። በቀናችን ላይ ቀን እየጨመረልን፣ በሰላማችን ላይ ሰላም እየጨመረልን፣ በደስታችን ላይ ደስታ እየጨመረልን፣ በጤናችን ላይ ጤና እየጨመረልን፣ ግራ በገባን ነገር ላይ ደግሞ ምሪትን እየሰጠን፣ እንደገና በተሸነፍንበት ነገር ላይ ደግሞ አቅም እየሆነን እዚህ ያደረሰን እግዚአብሔር የተባረከ ይሁን። ዛሬ እንግዲህ ይዤላችሁ የመጣሁት የመጽሐፍ ክፍል መዝሙረ ዳዊት 23 ከቁጥር 1 እስከ 6 ያለውን ይዤ መጥቻለሁ። ይህንንም ክፍል በማንበብ እጀምራለሁኝ። እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። አሌሉያ። በትርህና ምርኩዝህ እነርሱ ያጽናኑኛል። በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባ። ጽዋዬም የተረፈ ነው። ቸርነትህና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል። በእግዚአብሔርም ቤት ለዘለዓለም እንኖራለን። አሜን። ለዘለዓለም በእግዚአብሔር ቤት ውስጥ እንድንኖር የእግዚአብሔር ፈቃድ ስለሆነ የእግዚአብሔር ስም የተባረከ ይሁን። የመልእክቱ ዓላማ ምንድን ነው? በመዝሙር 23 የተገለጸው የአብን የወልድንና የመንፈስ ቅዱስን ምሪትንና የእረኝነትን ስራ በግልጽ ማሳወቅ ነው። ሌላው ሕይወታችን እኛ እረኛ እንዳለው ሰው እንድንመራና እንድንኖር ለማስቻል ነው። ጌታ ስሙ ይባረክ። ልክ እረኛ እንዳለው ሰው፣ መሪ እንዳለው ሰው፣ ጠባቂ እንዳለው ሰው እና ሕይወታችንን በምሪት መምራት እንድንችል ለማስቻል ነው። ሁለተኛው ዓላማ ማለት ነው። በመዝሙር 23 ክፍል ብዙዎቻችን የምናውቀው ነው። ብዙዎቻችን በቃላችን የምንናገረው ነው። በጣም የሚወደድ የመጽሐፍ ክፍል ነው። ከብዙ ሰው አይምሮ የራቀ አይደለም። በቃላችን የምንናገረው በጣም ፋሚሊየር የሆነው ቃል ነው። ግን ይህ ክፍል ስለ አንድ መልካም የሆነ እረኛና በዚህ መልካም እረኛ ላይ ስለተደገፈ መንጋ በመተንተን የሚያወራ ነው። ጌታ ስሙ ይባረክ። ሌላው ደግሞ ሰው ስለ አንድ እረኛ የሰጠው ማብራሪያ መሆኑንም እንመለከታለን። ስለዚህ ይሄ ደግሞ ምንድን ነው? መልእክቱን ወይም ደግሞ ይህንን ክፍል ምን ያደርገዋል? በራሱ ልዩ ያደርገዋል። አንድ ስለ እረኝነት የሚያውቅ ሰው ስለ አንድ ደግሞ መልካም እረኛ የሚያወራበት ነው። ስለዚህ ይህን መልእክት በቃ ልዩ ያደርገዋል። ስለ እረኝነት የሚያውቅ እረኛ ማለት ምን እንደሆነ የሚያውቅ አንድ ደግሞ ከሱ በላይ ስለሆነ አንድ እረኛ የሚያወራበት ክፍል ነው። ጌታ ስሙ ይባረክ። ወደ ክፍሉ ዋና ሀሳብ ስመጣ መዝሙረኛው መዝሙሩን ከእርሱ ጋር ስለ አንድ መልካም እረኛ ማንነትና ስለዚህ መልካም እረኛ ባህሪ በግልጽ በማወጅ ቅኔ መዘመሩን ይጀምራል ማለት ነው። ጌታ ስሙ ይባረክ። በቁጥር 1 ላይ እግዚአብሔር እረኛዬ ነው የሚያሳጣኝም የለም ይላል። እግዚአብሔር ምንድን ነው? እረኛዬ ነው፣ የሚያሳጣኝም ነገር የለም። ይህ እረኛ ማን ነው? እግዚአብሔር ነው። ስለዚህ በመዝሙር 23ን ስመርጥ የመልእክቴን ርዕስ ያደረግኩት ምንድን ነው? መልካሙ እረኛችን እግዚአብሔር በሚል ነው። አሜን። የሁላችንም መልካም እረኛ የሆነ እግዚአብሔር፣ የእግዚአብሔርን መልካምነት ለመግለጽ ነው ዛሬ በፊታችሁ የመጣሁት ማለት ነው። ስለዚህ እግዚአብሔር እረኛዬ ነው የሚያሳጣኝም የለም። ይሄ እግዚአብሔር ባህሪው ምን አይነት ነው ብለን ብንጠይቅ ምንም የሚያጣው ነገር የሌለው እረኛ፣ ሁሉ ያለውና አቅርቦት ሁሉ በእርሱ ዘንድ የሆነ እግዚአብሔር ነው። ምንም የሚያጣው ነገር የሌለው ጌታ ስሙ ይባረክ። አቅርቦት ሁሉ ደግሞ በእርሱ ዘንድ ያለ። አይገርምም? ጌታ ስሙ ይባረክ። ምንም የሚያጣው ነገር የሌለው በቃ አይ እንዲፈልግ ነበር ግን የለውም ብለን ማለት አንችልም። አይ እንደው የሆነ ነገር እቺን ነገር ለማድረግ ወይም ደግሞ አይ ወንጌል መስበክ ፈልጌ ነበር ግን ገንዘብ የለኝም። አይ እንደው የሆነ መጽሐፍ በቃ እንደው ሰዎች ሊረዱት የሚችሉትን ሐሳብ መጽሐፍ ፈልጌ ነበር፣ በምን አሳትመዋለሁ? እንደ እግዚአብሔር ሐሳብ በተንቀሳቀስንበት ነገር ላይ ግን እግዚአብሔር ምንም የሚያጣው ነገር የለም። አሜን፣ ሃሌሉያ። ምንም አቅርቦቱ ሰፊ ነው። ለሚያስፈልገን ነገር ሁሉ እግዚአብሔር ለኛ ያለው ብዙ ነገር ነው። ጌታ ስሙ ይባረክ። አሜን። የሚያስፈልገንን ለመስጠት እግዚአብሔር ምን አይልም፣ የሚያጣው ነገር የለም። አቅራቦቱ ሁሉ በእጁ ነው። አሜን። ግን የሚሰጠን ምንድን ነው? የሚያስፈልገንን። የፈለግነውን ነገር ሁሉ ግን አይደለም።
ጌታ ስሙ ይባረክ። የሚጠቅመንን የሚረዳንን ከሱ ጋር የሚያስቀጥል ለህይወታችን የሚበጀውን ነገር ይሰጣል እግዚአብሔር። ጌታ ስሙ ይባረክ። 2 ላይ ምን ይላል? በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል ይላል። በምን? በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ምን ይለኛል? ይመራኛል። ጌታ ስሙ ይባረክ። ይህ መልካም የሆነ እረኛ እና አቅርቦት ሁሉ በእርሱ ዘንድ የሆነለት እግዚአብሔር የእኔና የእናንተ እረኛ ነው። ይህ መልካም የሆነ እረኛ ምንም ነገር የማያጣው አቅርቦት ሁሉ በእርሱ ዘንድ ያለ እረኛ የኔና የናንተ እረኛ ነው። አሜን። የዳዊት ብቻ እረኛ አይደለም። በመጽሐፍ ላይ ተጽፎ ብቻ የምናነበው እረኛ አይደለም። ዛሬም በፕራክቲካል በሆነ ላይፋችን ላይ ለእኛም ምናችን ነው? እረኛችን ነው። ጌታ ስሙ ይባላል። መልካም እረኛ መንጋው የሚበላውን ግጦሽ ወዳለበትና ውሃ ወደሚገኝበት ቦታ ሁሉ ምን ይላቸዋል? ይወስዳቸዋል። ጌታ ስሙ ይባረክ። መልካም እረኛ በጎቹ ሊበሉበት ወደሚችሉበት፣ ግጦሽ ወደሚገኝበት፣ እንዲሁም ውሃ ወዳለበት ምን ቦታ ምን ይላቸዋል? ይወስዳቸዋል። ጌታ ስሙ እንደሚወስዳቸው ውሃ ወዳለበት ስፍራ እንደሚያደርሳቸው፣ እንደሚጠብቃቸው፣ እንደሚጠነቀቅላቸው ሁሉ እግዚአብሔርም ደግሞ ወደ ኢየሱስ ክርስቶስ መርቶናል። አሜን። ይሄ መልካም እረኛ እንደገና መልካም ወደሆነው እረኛ ወደ ኢየሱስ ክርስቶስ ወደ ናዝሬቱ ኢየሱስ ምን አድርጎናል? መርቶናል። ጌታ ስሙ ይባረክ። ይህም ደግሞ በዮሐንስ 6:35 ላይ እናገኘዋለን። ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ ምን አይልም? አይራብም። በእኔ የሚያምንም ሁልጊዜ ከቶ አይጠማም። ሃሌሉያ! ጌታ ስሙ ይባረክ። የሕይወት እንጀራ ማንኛ? እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም። በእኔ የሚያምን ሁልጊዜ ከቶ ምን አይልም? አይጠማም። ዋው! አይራብም፣ አይጠማም። ጌታ ስሙ ይባረክ። ለምን? መልካም እረኛ ስለሆነ፣ የሕይወት እንጀራም ደግሞ እሱ ስለሆነ፣ ወደ እኔ የሚመጣ ደግሞ ከቶ ምን አይልም? አይራብም፣ አይጠማም። ሃሌሉያ! የጌታ ስም ብሩክ ይሁን። ምን አይነት መልካም እረኛ እንደሆነ በዚህ ማየት እንችላለን። ጌታ ስሙ ይባረክ። የጌታ ስም የተባረከ ይሁን። ቁጥር 3 ላይ እንደዚህ የሚላለ ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። ምን አለ? ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በእርሱ ጽድቅን ያገኘንበት የጽድቅ መንገዳችን የምንገባበትና የምንወጣበት ምናችን ነው ማለት ነው። ኢየሱስ ክርስቶስ በራችን ነው። በሩ እሱ ብቻ ነው። በቃ መግቢያ በር፣ ወደዚህ እንጀራ፣ ወደዚህ ውሃ፣ ወደዚህ እረፍት፣ ወደዚህ ጥበቃ፣ ወደዚህ ምሪት፣ ወደዚህ የሚሰጠው ነገር የማያልቅበት የማያጣው አቅራቦት ሁሉ በእርሱ ዘንድ የሆነለት እግዚአብሔር መግባት የሚቻለው በማን ነው? በልጁ በኢየሱስ ክርስቶስ ብቻ ነው። በሩ እሱ ብቻ፣ ሌላ በር የለም። በሌላ የሚገባ እሱ ምንድን ነው ብሏል እግዚአብሔር? ሌባ ነው። ኢየሱስ ክርስቶስ ሌባ ነው ብሏል። በሩ ማን ነው? እኔ ነኝ። ሃሌሉያ! በሩ እኔ ነኝ። በእኔ የሚገባ ቢኖር ይድናል፣ ይገባልም ይወጣልም፣ መሰማሪያም ምን ይላል? ያገኛል። ዮሐንስ 10:9 ላይ ነው ይሄንን የሚለው። ዮሐንስ 9:10 ላይ በሩ እኔ ነኝ፣ በእኔ የሚገባ ቢኖር ይድናል። በክርስቶስ በሩ፣ በክርስቶስ የሚገባ ብቻ ነው የሚድነው። ከክርስቶስ ውጭ ባለ በር፣ ባለ መስኮት፣ ባለ መሿለቂያ ሰው መዳን አይችልም። ወይም በክርስቶስ ላይ ያለ ማንኛውም ተጨማሪ ነገሮች መዳንን አያመጡም። በክርስቶስ ብቻ ግን ምን አለ? መዳን አለ። ጌታ ስሙ ይባላል። ይድናል፣ ይገባልም፣ ይወጣልም፣ መሰማሪያም ያገኛል ይላል። በክርስቶስ የሚገባ ጌታ ስሙ ይባረክ። በቁጥር 4 ላይ በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን ምን አልልም፣ አልፈራም። በትርህና ምርኩዝ እነርሱ ምን ያደርጉኛል? ያጽናኑኛል ብሎ መዝሙረኛው ይናገራል። እረኛው በጎቹን ከጠላት አፍ እንደሚጠብቅና መንጎች እረኛቸውን ተከትለው ነው የሚጓዙት። ማንን ተከትለው? እረኛቸውን። ይሄ እረኛ ምንድነው? ከፊት እየሄደ የሚመራ ነው። ይሄ እረኛ ከፊት የሚሄድ ከኋላ ሆኖ የሚነዳ አይደለም። ከኋላ ሆኖ ሂድ እያለ ወይ ደግሞ
ተመለስ የሚል አይደለም። ራሱ ከፊት ሆኖ እየሄደ በጎቹ ግን ከኋላ የሚከተሉት። ሃሌሉያ! ጌታ ስሙ ይባረክ። ተከትለውት ይጓዛሉ። በሚያሰማራቸውን ቦታ ላይ ተሰማርተው ሲበሉና ሲጠጡ ይውላሉ። ጠላት ቢመጣ ታግሎ ምን ያደርጋቸዋል? ያባርራል፣ ያስጥላቸዋል። ጌታ ስሙ ይባረክ። አሜን። በእሾክ ቢያዙ ከዛ እሾክ ያወጣቸዋል። ከድጥ ውስጥ ከማጥ ውስጥ ሁሉ ምን ያደርጋቸው? ጎትቶ ያወጣቸዋል። ጌታ ስሙ ይባረክ። አሜን። ሃሌሉያ! የጌታ ስም የተባረከ ይሁን። ይሄ እረኛ መልካም እረኛ ነው። ይሄ እረኛ ምንም የሚያጣ እረኛ አይደለም። ይሄ እረኛ አቅራቦት ሁሉ በእርሱ ዘንድ የሆነለት ነው። ጌታ ስሙ ይባረክ። ሲመሽ ከእርሱ ጋር በጥበቃው ስር ያድራሉ። የሚገርም ነው። ይሄ እረኛ ግጦሽ ወዳለበት ይወስዳቸዋል። ውሃ ወዳለበት ስፍራ ይመራቸዋል። ከጠላት ያድናቸዋል። ከተያዙበት ነገር ያወጣቸዋል። ከማጥ ውስጥ ያወጣቸዋል። እንደገና ደግሞ ሲመሽ ከእርሱ ጋር በጥበቃው ስር ምን ያደርጋሉ? ያሳድራል። ጌታ ስሙ ይባረክ። የጌታ ስም የተባረከ ይሁን። ይሄ መልካም እረኛ የሚገርም መልካም እረኛ ነው። ስለዚህ መልካም እረኛ ይመራል፣ ያሳድራል። እንደገና ደግሞ ከጠላት ምን ያደርጋል? ይጠብቃል። መልካም እረኛ ሁልጊዜ ይመራል፣ ይመልሳል፣ ያሳድራል፣ ከጠላትም ደግሞ ይጠብቃል። ይሄ የመልካም እረኛ ባህሪ ነው። መልካሙ እረኛችን እግዚአብሔር ያደረገው ይሄንኑ ነው። ለእኔና ለእናንተ ይሄ መልካም የሆነው እረኛ፣ ይሄ ዳዊት የሚዘምርለት፣ ይሄ ዳዊት የሚቀኝለት እግዚአብሔር እኛንም ወደ መልካም እረኛ ምን ብሎናል? መርቶናል። እረኛ መንጋውን ወደ ለመለመ መስክ እና ወደ እረፍት ውሃ እንደመራው ሁሉ እግዚአብሔር እኛን የሕይወት እንጀራና የሕይወት ውሃ ወደ ሆነው ኢየሱስ ክርስቶስ የእረፍት ማደሪያችን ሃሌሉያ መርቶናል። ወደ እረፍት ማደሪያችን ይሄ መልካም እረኛ ሃሌሉያ ማደሪያችን ወደ ሆነው እንጀራችን ወደ ሆነው ውሃችን ወደ ሆነው እረፍታችን ወደ ሆነው ማደሪያችን ወደ ሆነው ምን አድርጎናል? መርቶናል። እርሱ እረኛችን ነው። ጌታ ስሙ ይባል። እርሱን ጠጥተን የረካንበት የእረፍት ውሃችን ነው። ሃሌሉያ። እሱን በልተን የጠገብንበት፣ እሱን ጠጥተን የረካንበት ይሄ መልካም እረኛ ወደ ኢየሱስ ክርስቶስ መርቶናል። ሃሌሉያ። ልክ በመዝሙር ላይ እንዳለው፣ ልክ በመዝሙር 23 ላይ እንዳለው ዳዊት እንደሚያወራለት እረኛ ወደ ለመለመ መስክ ይዞት እንደሚያሳድር ከገቡበት ማጥ እና ከተያዙበት እሾ እንደሚያወጣ ሁሉ መልካሙ እረኛችን እግዚአብሔር በኃጢአት ተይዘን ሰጥመን ከነበርንበት የኃጢአት ቀንበር ከሞት ጥላ ሊያወጣንና ሊያድነን የሚችለውን አንድ እረኛ ላከልን። እሱም ኢየሱስ ይባላል። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን ምን አልልም አልፈራም። በትርህና ምርኩዝህ እነርሱ ምን ያሉኛል? ያጽናኑኛል። በትር ስልጣን ነው። ሃሌሉያ። እነሱ ምን ይሉኛል? ያጽናኑ። ሃሌሉያ። ስለዚህ እረኛ በጎቹን ከጠላት አፍ እንደሚጠብቅና ከገቡበት ማጥ እና ከተያዙበት ነገር እንደሚያወጣ ሁሉ እኛም ደግሞ ትላንትና ከነበርንበት ነገር፣ ሙታን ከነበርንበት፣ ኃጢአተኞች ከነበርንበት፣ በጨለማ ውስጥ ከነበርንበት ነገር ሁሉ፣ ቀንበር በላያችን ላይ ተቀምጦ ከነበረበት ነገር ሁሉ ስቦ ያወጣን ማን ነው? ኢየሱስ ነው። አሜን። እግዚአብሔር አንድ እረኛ ላከለን፣ ኢየሱስን ላከለን። ልክ በአይሁድ ዘመን በጎቹ ወደ ሌላ ነገር ሲገቡ እንደሚያወጣቸው አንድ እረኛ ዳዊት ያወጣ እንደነበረ፣ ከጠላት ይናጠቅ እንደነበረ እኛንም ከጠላት መንደር፣ ከጨለማ መንደር፣ ከዳቢሎስ አገዛዝ ከወደቀ ማንነት ሊያወጣ ኢየሱስ ክርስቶስን ምን አደረገልን? ላከልን። ወይም እኛን ወደ ኢየሱስ ክርስቶስ መራን። ዮሐንስ 10:11 ላይ ምን ይላል? መልካም እረኛ እኔ ነኝ፣ መልካም እረኛ ነፍሱን ስለ በጎቹ ያኖራል ይላል። ሃሌሉያ። መልካም እረኛ እኔ ነኝ፣ መልካም እረኛ ነፍሱን ምን ይላል? ስለ በጎቹ ያኖራል። አቤት 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 አቤት! የኢየሱስ ክርስቶስ እረኝነት ነፍስን እስከ መስጠት፣ ነፍስን እስከ ማኖር። ሃሌሉያ። ጌታ ስሙ ይባረክ። መልካም እረኛ ነፍሱን ስለ በጎቹ ያኖራል ይላል። ጌታ ስሙ ይባረክ። አንደኛ ጴጥሮስ 2:25 ላይ እንደ በጎች ትቅበዘበዙ ነበርና አሁን ግን ወደ ነፍሳችሁ እረኛና ጠባቂ ተመልሳችኋል። አይገርም? ተቅበዝባዥ ነበርን በምድር ላይ፣ ግን እግዚአብሔር አብ መልካሙ እረኛችን
ኢየሱስ ክርስቶስን ሲልክልን ወደ ክርስቶስ ሲመራን ሃሌሉያ መቀበዝበዛችን አበቃ። አምስተኛው ምን ይላል? በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባ፣ ጽዋይም ምን ያለ ነው? የተረፈ ነው ይላል። ጌታ ስሙ ይባረክ። በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባ፣ ጽዋይም ምን ያለ ነው? የተረፈ ነው። በጥንት ጊዜ በአይሁድ ማህበረሰብ የእረኛ ስራ በጎቹን ማሰማራት ብቻ ሳይሆን በጎቹን ለበሽታ የሚዳርጉ ነገሮች መጠበቅና መንከባከብም ጭምር ነው። ነፍሳቶች እስከ ሞት ድረስ ሊያደርሷቸው የሚችሉ ስቃይን የሚያበዙባቸው አሉ። በመንጎች ላይ የሚመጡ ወይም በከብቶች በበጎች ላይ የሚመጣ ማለት ነው። እረኛው ግን በቁስላቸው ላይ ዘይት በማፍሰስ ናቸውን ምንድን ነው ነፍሳቶችን ያስወግድላቸው ነበረ። ከቁስላቸውም እንዲያገግሙ ይረዳቸው ነበረ። ይሄ በአይሁድ ዘመን ወይም በአይሁድ ማህበረሰብ አንድ እረኛ በጎችን መጠበቅ ብቻ ሳይሆን ነገር ግን በጎችን እየመራ እየጠበቀ እያለ ግን ለበሽታ ከሚዳርጋቸው ነፍሳት ደግሞ ዘይትን እየቀባ ያድናቸው ነበር፣ ይጠብቃቸው ነበረ ማለት ነው። ያንን በሽታ ምን ያደርጋል? ያስወግድላቸው ነበረ። ከቁስላቸውም እንዲያገግሙ ይረዳቸው ነበረ ማለት ነው። ስለዚህ ያን ዘይት በመቀባት ይንከባከባቸዋል ወይም ደግሞ ከተያዙበት ነገር እንዲድኑ ያደርጋቸዋል ማለት ነው። ጌታ ስሙ ይባላል። አዲሱ ኪዳን ለምንኖር በጎቹ ደግሞ ምንድን ነው ያደረገው? እግዚአብሔር እየቀባን በተቀበልነው በውስጣችን የሚኖር ቅባታችን በመንፈስ ቅዱስ አለ። በአዲሱ ኪዳን ለምንኖር በጎቹ ሃሌሉያ የመንፈስ ቅዱሱ ቅባት በምን አለ? በእኛ ውስጥ አለ። አሜን። በውስጣችን ሆኖ የሚያድነን፣ በውስጣችን ሆኖ የሚንከባከበን፣ በውስጣችን ሆኖ የሚፈውሰን የእግዚአብሔር ቅዱሱ ቅባት የሆነው መንፈስ ቅዱስ በእኛ ውስጥ አለ። አሜን። ጌታ ስሙ ይባረክ። እርሱ አምላካችን ነው፣ መሪያችን ነው፣ እረኛችን ነው። በዚህ ዘመን እንዴት እንደምንኖር ይመራናል፣ ያስተምረናል፣ ሁሉን ያሳውቀናል። መንፈስ ቅዱስ በዚህ ዘመን እንዴት እንደምንኖር አንድም ይመራናል፣ ሁለትም ያስተምረናል፣ እንደገና ደግሞ ሁሉን ያሳውቀናል። ጌታ ስሙ ይባረክ። በአንደኛ ዮሐንስ ምዕራፍ 2 ቁጥር 20 እና 27 እናንተም ከቅዱሱ ቅባት ተቀብላችኋል፣ ሁሉንም ታውቃላችሁ ይላል። ምን ተቀብላችሁ? ከቅዱሱ ቅባት ተቀብላችኋል፣ ሁሉንም ታውቃላችሁ። እናንተስ ከእርሱ የተቀበላችሁትን ቅባት በእናንተ ይኖራል፣ እናንተም ደግሞ ከእርሱ የተቀበላችሁትን ቅባት በማን ይኖራል? በእናንተ ይኖራል። ማንም ሊያስተምራችሁ አያስፈልጋችሁም። ነገር ግን የእርሱ ቅባት ስለ ሁሉ እንደሚያስተምራችሁ እውነተኛም እንደሆነ ውሸትም እንዳልሆነ እናንተም እንዳስተማራችሁ በእርሱ ኑሩ ይላል። አሜን። እውነት እንደሆነ ውሸትም እንዳልሆነ እሱም ባስተማራችሁ በእሱ ምን በሉ ኑሩ ይላል። ስለዚህ በአዲስ ኪዳን የምንኖረው በመንፈስ ቅዱስ ምሪት፣ በመንፈስ ቅዱስ ትምህርት እንኖራለን ማለት ነው። መንፈስ ቅዱስ በሚገልጥልን በሚያሳውቀን ነገር እንመላለሳለን፣ እንኖራለን ማለት ነው። በሁለተኛ ቆሮንቶስ 1:21 ላይ ምን ይላል? በክርስቶስም ከእናንተ ጋር የሚያጽናና የቀባን እግዚአብሔር ነው ይላል። በክርስቶስም ከእናንተ ጋር የሚያጽናንና የቀባን እግዚአብሔር ነው። አሜን። ማን የቀባን? እግዚአብሔር። በክርስቶስም ከእናንተ ጋር የሚያጸናንና የቀባን እግዚአብሔር ነው። የሚያጸናንም እግዚአብሔር ነው፣ የቀባንም እግዚአብሔር ነው። በመንፈስ ቅዱስ እናንተም በቅዱሱ ቅባት ምን ተብላችሁ ተቀብላችኋልና። ጌታ ስሙ ይባረክ። ቅዱስን ቅባት ተቀብላችኋልና። ጌታ ስሙ ይባረክ። ቁጥር 6 ቸርነትና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል፣ በእግዚአብሔርን ቤት ለዘላለም እኖራለሁ። ጌታ ስሙ ይባረክ። በመጨረሻው ክፍሎች ላይም የበጎች ሕይወት በእረኛው ጥበቃ ላይ የተመሰረተ መሆኑን እንገነዘባለን። ቁጥር 5ንም 6ንም ስናነብ በመጨረሻው ክፍሎች ላይ ያሉትን ማለት ነው። ሕይወት በእረኛው ጥበቃ ላይ የበጎቹ ሕይወት በእረኛው ጥበቃ ላይ የተመሰረተ መሆኑን እንገነዘባለን። በጎቹ የሚተማመኑበት የበጎች መተማመኛ በምን ላይ ነው? በእረኛቸው ጥበቃ ላይ ነው። በዚህም ዋናው የአዲስ ኪዳን ትምህርት ምንድን ነው መገንዘብ እንችላለን ማለት ነው። በዚህ ትምህርት ላይ ዋናውን የአዲስ ኪዳን ትምህርት መገንዘብ እንችላለን።
በቤቱ ለዘላለም ተጠብቆ መኖርን እናያለን ማለት ነው። በቤቱ ለዘላለም ምን እንላለን? ተጠብቀን እንኖራለን። ደህንነታችን፣ ጥበቃችን፣ የዘላለም ሕይወታችን የምናጣ አይደለንም ማለት ነው። ምክንያቱም ቸርነቱ፣ ምሕረቱ ለዘላለም ከኛ ጋር ምንድነው የሚሆኑ ናቸው። የእግዚአብሔር ምሕረት ለማዳን ብቻ የተሰጠን ሳይሆን ከዳንም በኋላ ዕለት ዕለት በሚሰጠን ምሕረት ደግሞ ሕይወትን እንቀጥላለን። አሜን። ጌታ ስሙ ይባረክ። ስለዚህ በቤቱ ለዘላለም ተጠብቀን እንኖራለን። ደህንነታችንን፣ ጥበቃችንን፣ የዘላለም ሕይወታችንን የሚነካብን የለም ወይም ደግሞ የሚያሳጣን አንዳችም ነገር የለም። ምክንያቱም ቸርነቱ፣ ምሕረቱ ለዘላለም ምንድነው ከኛ ጋር የሚኖር ስለሆነ ጌታ ስሙ ይባረክ። ስለዚህ የእግዚአብሔር ቸርነት ሁልጊዜ ከኛ ጋር ስለሆነ ሁሌ ሕይወትን ስለሚያስቀጥለን፣ አሜን። ጌታ ስሙ ይባረክ። ከሕይወት የእግዚአብሔር ምሕረት ይሻላል ይላል ይሄ መዝሙረኛው። በሌላ ክፍል ላይ ደግሞ ከሕይወት ይልቅ ምን ይላል? የእግዚአብሔር ምሕረት ይሻላል ይላል። ምክንያቱም ሕይወት በሆነ ነገር አንድ ቀን ይቆማል። የእግዚአብሔር ምሕረት ግን ሕይወትን ያስቀጥላል። በምሕረቱ ሕይወትን እንቀጥላለን። ለእግዚአብሔርና ለእውነት መኖራችንን እንቀጥላለን። የትላንቱን እየረሳን የፊታችንን እያዝን መኖር እንቀጥላለን። ጌታ ስሙ ይባረክ። የእግዚአብሔር ምሕረት አቅም ነው። የእግዚአብሔር ምሕረት ጉልበት ነው። የእግዚአብሔር ምሕረት ከሳትንበት ወደ ትክክለኛው ነገር የሚያመጣን ነው። ኢየሱስ ክርስቶስ ጌታ ነው። አሜን። የጌታ ስም የተባረከ ይሁን። ለማጠቃለል ያህል ከዚህ ከመዝሙር 23 ምን እንማራለን ብለን ካለን እግዚአብሔር መልካም እረኛችን መሆኑን፣ እግዚአብሔር አብ እረኛችን ነው፣ እግዚአብሔር ወልድ መልካም እረኛችን ነው። ምክንያቱም ነፍሱን የሰጠን የጠጣነው የበላነው መንገድ የሆነን እሱ ነው። ስለዚህ እሱ ኢየሱስ ክርስቶስ ምንድን ነው? እረኛችን ነው። እግዚአብሔር መንፈስ ቅዱስ መልካም እረኛችን ነው። ምክንያቱም በውስጣችን ሆኖ በዚህ ዓለም ሃሌሉያ፣ በዚህ ዓለም እንዴት መኖር እንዳለብን ይመራናል። በየትኛው ዓለም? በዚሁ ዓለም መንፈስ ቅዱስ በዚህ ዓለም እያለን ነው የሚያስፈልግ። በዚህ ዓለም እያለን ለምንኖረው ኑሮ ምን የሚያደርገን ነው? የሚመራን ነው። ጌታ ስሙ ይባረክ። ምክንያቱም በውስጣችን ሆኖ ይመራናል። በውስጣችን ሆኖ ይጠብቀናል። በውስጣችን ሆኖ ጋይድ ያደርገናል። በውስጣችን ሆኖ ወደ ለመለመ መስክ፣ ወደ ቃሉ፣ ወደ መንፈሱ ሃሌሉያ፣ ወደ ኢየሱስ፣ ወደ አብ ያስጠጋናል። ጌታ ስሙ ይባረክ። አሜን። ነፍሳችንን ይመራታል። በውስጣችን ያለው የዳነው ማንነታችን በነፍስ አማካኝነት በዚህ ምድር እንዲገለጥ ክርስቶስን እንድናከብር መንፈስ ቅዱስ በውስጣችን ሆኖ ዛሬም ይመራናል። አሜን። ጌታ ስሙ ይባረክ። ስለ መንፈስ ቅዱስ እግዚአብሔር ስሙ ይባረክ። ዳዊት የእስራኤል ወይም የአይሁድ ማህበረሰብ እረኛ ነው። የኛ ጌታስ የኛ ኢየሱስ መልካሙ እረኛችን ወደ ኢየሱስ የመራን የዓለም ሁሉ መሪ ወደ ሆነው የዓለም ሁሉ እረኛ ወደ ሆነው የዓለም ሁሉ አዳኝ ወደ ሆነው ወደ ኢየሱስ ክርስቶስ መርቶናል። ይሄ መልካም እረኛ እግዚአብሔር ነው። ይሄ መልካም እረኛ የኔና የእናንተ እረኛ ነው። ይሄ መልካም እረኛ ደግሞ ምላሽ ይፈልጋል። ወደዚህ መልካም እረኛ ያልመጣችሁ እህትና ወንድሞቼ፣ እናትና አባቶቼ ካላችሁ ወደዚህ ወደ መልካም እረኛ ነው ኑ። ዛሬም ወደ እቅፉ እንድትገቡ እየጠበቀ ነው። ዛሬም መንፈስ ቅዱስ ወደዛ ሊመራችሁ እየተናገረ ነው። በአንድም በሌላም ዛሬ እኔ በምናገረውም በእውነት ቤተሰብ ውስጥ ሆናችሁ ከጓደኛ ጋር ሆናችሁ ወይም ከተለያየ ሰው ጋር ሆናችሁ በአጋጣሚ ይህን ቪዲዮ የምታዩ መልካሙ እረኛችን እግዚአብሔር ዛሬም ልጁን ኢየሱስ ክርስቶስ ለእናንተ ሰጥቷል። ዛሬም ኢየሱስ ክርስቶስ እናንተን ለማደን አይኑ በእናንተ ላይ ነው። ከሰማያት ሰማያት የወረደው እንደኛ ሰው የሆነው በመስቀል ላይ የሞተው የተቀበረው የሞተው ወደ ሲኦልም የወረደው ከሙታን መካከልም የተነሳው ወደ ሰማይ የሚያረገው በአብ ቀኝም የተቀመጠው ኢየሱስ ዛሬም እናንተን ለማዳን ኑ ወደ እኔ ይላል። ዛሬ ወደ ክርስቶስ ነው። ዛሬ ወደ እግዚአብሔር እቅፍ ነው። ዛሬ ወደ እግዚአብሔር ቤተሰብ እንድትመጡ ግብዣዬን አቀርባለሁ። በጌታ በኢየሱስ ክርስቶስ መንፈስ ቅዱስ ይርዳችሁ። አሜን። የእግዚአብሔር መንፈስ የአባቴ መንፈስ ወደ እውነት ሁሉ የሚመራ እሱ ይምራችሁ። በጌታ በኢየሱስ ክርስቶስ አሜን። ተባረኩ።